ሰላም ጤና ይስጥልን አድማጭ ተመልካቾቻችን ህዳር 26 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት በርከት ያሉ መረጃዎችን ይዣለሁ። በአዲስ አበባ ዙሪያ የሚገኙ ድብቅ እስር ቤቶችን በተመለከተ በዚህ ሰዓት እንደዚሁ ከያዝኳቸው መረጃዎች መካከል አንዱ ነው። አዲስ አበባ እየተያዙ የሚታፈሱ እንዲሁም ደግሞ ተይዘው የሚታሰሩ ወገኖች ብዙዎቹ ደብዛቸው ጠፍቶ ይገኛል። በዚህ በኩል እንግዲህ ከአሁን በፊት ሌላው የነበረው የቀደመው መንግስት ለሌላ ጉዳይ ብሎ የገነባቸው ግንባታዎች አሁን ለእስር ቤት ሆነዋል የሚል መረጃ አለ። ይህንን በተመለከተ ዝርዝር መረጃውን አደርሳችኋለሁ። አዲስ አበባ ዙሪያ ያሉ እስር ቤቶች እነማን ናቸው? እንደዚሁም ደግሞ በርካታ የመንግስት ኃይል የካምፕ ጥሎ ወጥቷል። ካምፕ ጥሎ የወጣው ኃይል ምክንያቱ ምንድን ነው የሚለውን በተመለከተም እንደዚሁ በዚህ ሰዓት ዝርዝር መረጃውን አደርሳችኋለሁ። የት፣ እንዴት፣ መቼ የሚለውን ጨምሮ በተለያዩ አካባቢዎች ያሉ የውጊያ ዝርዝር መረጃዎችንም እንደዚሁ ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ፖለቲካዊ፣ ዲፕሎማሲያዊ እንዲሁም ደግሞ ወታደራዊ መረጃዎችና ሌሎች ተዛማጅ መረጃዎችን እየተከታተላችሁ ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። ሀሳብ አስተያየቶችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ ዛሬና ትላንትና መነጋገሪያ ከሆኑ ጉዳዮች መካከል አንዱ እንግዲህ በትላንትናው ዕለት በአማራ ክልል መንግስት ጋር የሰላም ስምምነት መፈራረም በሚል የወጣው መረጃና ይህንን ተከትሎ ከየአቅጣጫው እየተሰጡ ያሉ አስተያየቶችና እንዲሁም ደግሞ የመንግስት ሚዲያዎች ደግሞ ለጉዳዩ የሰጡትን ትኩረት እና የመንግስት ተቋማት ኤምባሲዎች ጭምር ሳይቀሩ ጉዳዩን ትኩረት ሰጥተው እንደዚሁ በፕሮፓጋንዳውን እያራገቡ ነው የሚገኙት። በዚህ በኩል እንግዲህ የአማራ ፋኖ ህዝባዊ ድርጅት አፋድ ተደራደረ በሚል በኢትዮጵያ ብሔራዊ ሚዲያዎች ጭምር እየተነገረ ነው ያለው። ከዚህ ጋር በተያያዘ እንግዲህ አሁንም ግልጽ መሆን ያለባቸውና ግልጽ እንዲሆኑ የሚፈለጉ በርካታ ጉዳዮች መኖራቸውን እየተገለጸ ያለው እንግዲህ አንድ ሰው ጋር ቢደራደርም የአማራ ብልጽግና ድርድሩን ግን ከድርጅቱ ጋር ነው የተደራደርኩት በሚል ሚዲያና ፕሮፓጋንዳውን በዚህ ልክ እያሰራጨ ነው የሚገኘው። የፋኖ መሪዎች ደግሞ እንደዚሁ ከተሸነፈ ኃይል ጋር የሚደራደር ማንም የለም፣ ስርዓቱ ተሸንፏል የሚሉ መግለጫዎችና አስተያየቶችን እያደረሱ ይገኛሉ። በዛሬው ዕለት የአማራ ፋኖ ህዝባዊ ድርጅት ለኢጋድ እና ለአፍሪካ ህብረት ማብራሪያ ጠይቋል። ግልጽ ማብራሪያ የጠየቀው እንግዲህ ተደረገ የተባለውን ስምምነት በተመለከተና አፍሪካ ህብረትና ኢጋድ ጭምር በታዛቢነት ተገኝተውበታል የተባለውን የሰላም ስምምነት ከአፋድ ጋር የተደረገውን በተመለከተ ዛሬ በእንግሊዝኛ በወጣ መግለጫ ማብራሪያ ጠይቋል። አፍሪካ ህብረትና ኢጋድ ከአፍሪካ እንዲሁም ደግሞ የአፍሪካ ህብረትና ኢጋድ ጨፍጫፊ ከሆነው ስርዓት ጋር የስሙላው የአማራ ክልል መንግስት ጋር አፋድ አድርጎታል የተባለውን ስምምነት በተመለከተ ግልጽ የሆነ ማብራሪያ እንዲሰጡና የተደረገ ምንም አይነት ስምምነት እንደሌለ ነው የገለጸው። በዚህም አፍሪካ ህብረት ኮሚሽነር ጋር በተደረጉ የነበሩ ውይይቶች እና ስለ ድርድር የነበረውንም አቋም እንደዚሁ በዚሁ ላይ ተገልጿል። ምንም አይነት ድርድር አልተደረገም። ራሳቸው የአፍሪካ ህብረት ኮሚሽነሯ በጉዳዩ ላይ አስተያየት እንዲሰጡ ድርጅቱ ጠይቋል። ሁለቱ ድርጅቶች ያደረጉት የሴሬሞኒ ወይም ደግሞ እንግዲህ የማስመሰል ስነስርዓት ሙሉ ውሸት ያለበት ነው በሚል ድርጅቱ ይህንን በእንግሊዝኛ ማስተባበያ ሰጥቷል። ስምምነቱ የእውነት ሰላም ለማምጣት የነበሩ ድሎችን ሙሉ በሙሉ የዘጋ ነው ሲልም ገልጾታል። የስርዓቱ ብዥታና የስርዓቱ ውድቀት መሸፈኛ ነው። የዘር ጭፍጨፋ እየፈጸመ ያለው ስርዓት አጋርነትን እያሳየ ነው በሚል እንግዲህ ኢጋድንም የኢጋድ መሪም የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁንም ጭምር የኦህዴድን ስልጣን ለማስከበር ያደረጉት የሴሬሞኒ ወይም ደግሞ የይስሙላ ስምምነት በሚል ድርጅቱ ይህንን አውጥቷል በእንግሊዝኛ። የአፍሪካ ህብረትም ኢጋድም ተወካዮች ማብራሪያ እንዲሰጡ ጠይቋል። የውሸት ትርፉ ጦርነት ነው፣ የእውነት ትርፉ ግን ሰላም ነው ሲል ይህንን መግለጫ አውጥቷል። እንግዲህ ከዛ ቀደም ብሎ በአማርኛ መግለጫዎችን ማሰራጨቱ ይታወቃል። ለማንኛውም በብልጽግና በኩል እንግዲህ ይህን በተመለከተ አሁንም የተለያዩ ወሬዎች እየተወሩ ነው ያሉት። አሁንም የሌሎች የሚመጡ አሉ በሚል እየተሰራጨ ያለው መረጃ ፋኖን በተለይ እርስ በርስ መተማመኑን አደጋ ላይ እንዲጥል ሆን ተብሎ እየተሰራጨ ነው። የሚሄዱ ካሉ እንግዲህ ሊሄዱ ይችላሉ። አምነው የሚታገሉት ግን በዚህ የፕሮፓጋንዳ ሰለባ እየሆኑ መሆናቸውንም ከመስክ አካባቢ የሚወጡ መረጃዎች ያሳያሉ። በዚህ በኩል እንግዲህ ድርጅቶቹና የፋኖ አመራሮች የሚሰጧቸው መረጃዎች ግልጽ የሆኑና ሰራዊታቸውን አጠቃላይ ከእንደዚህ አይነት ብዥታ የሚጠብቅ መሆን አለበት። ቀደም ብሎ እንግዲህ ዲሽቃዎችን እንዲሁም ደግሞ በቡድን ጭምር የቡድን መሳሪያዎችን ይዘው የገቡት
በዚህ ልክ የፕሮፓጋንዳ ሳይሰራላቸው ይሄ ፕሮፓጋንዳ በዚህ ልክ እንዲጮህ የተደረገው ለምንድን ነው የሚለው ፖለቲካዊ መልእክቱ ግልጽ ነው። ወደ ወለጋ የሚወስዱን መረጃዎች አስከትላለሁ። ወደ ወለጋ ስንሄድ ምስራቅ ወለጋ ኪረሙ ወረዳ ሀሮ አዲስ ዓለም በተባሉ ቦታዎችና አዲስ እንግዲህ አማራውን የማፈናቀል ፕሮጀክት ተጀምሯል ነው የተባለው። ይሄ በአይነቱ ለየት ይላል። ከአሁን በፊት በወለጋና በአካባቢው በአማራው ሲፈናቀል የነበረው በቀጥታ ጥቃት በመፈጸም ንብረቱን በማውደም አሰቃቂ ግድያዎችን በመፈጸም ነው ሲደረግ የነበረው። አሁን አማራው በዚህ አካባቢ እንግዲህ ትጥቅ አልፈታም በሚል ራሱን እየተከላከለና መሄጃ የለኝም በሚል የድመት ሞቱን እየሞተ ነው የሚገኘው። ራሱን እንግዲህ በከበባ ውስጥ አስገብቶ ቢሆን እየተከላከለ ይገኛል። አሁን በአየርም በድሮንም ጥቃት በተፈጸመባቸው አካባቢ ያለውን ህዝብ አሁን በሌላ መንገድ በገጠር ኮሪደር ልማት በሚል 200 የአማራ መኖሪያ ቤቶች እየፈረሱ እንደሆነ ነው የተገለጸው። እንግዲህ ኮሪደር ልማት የሚለው ከዚህ በፊት በአየር ኃይልና የታገዘ ጥቃት ተፈጽሞባቸው ተከታታይ የእግረኛ ዘመቻ ተደርጎባቸው ውጤት ባልመጣባቸው አካባቢዎች አሁን መንግስት የኮሪደር ልማት በሚል የነዋሪዎችን ቤት እያፈረሰ ነው። ሀሮ አዲስ ዓለም ተብሎ የሚጠራ ቦታ በዚህ ወለጋ ምስራቅ ወለጋ ኪረም ወረዳ ማንም ህዝብ ሊያረጋግጥ ይችላል። እንኳን የኮሪደር ልማትና ሌላ ስራ ለመስራት በአካባቢው ተረጋግቶ ውሎ ለማደር እንኳን በማይቻልበት ሁኔታ ይህን ህዝቡን ለማፈናቀል የአካባቢው አስተዳደር የገጠር ኮሪደር በሚል እንግዲህ በገጠር አካባቢ ይህንን ጀምረዋል። ይሄ ብቸኛው የማፈናቀያ ብልሃታቸው ነው ኮሪደር ልማት የሚለው እና አዲስ አበባ ላይ በተደጋጋሚ በመንግስት እንደ ትልቅ ፕሮጀክት ሲነገር የነበረው እዚህ አካባቢ እንግዲህ ማንነት ተኮር ማፈናቀል ለማድረግ የመንግስት ግልጽ ፕሮጀክት ሆኗል ነው የተባለው። በእርግጥ በአዲስ አበባ እንግዲህ ነባር የንግድና የኢኮኖሚ ማዕከላትን ነባሩ ማህበረሰብ ጋር የፈጠረው ጉዳይ በውል ይታወቃል። ምንም እንኳ ከተማው ላይ እንግዲህ ያለው የተለያየ መብራት፣ አትክልቶች እንዲሁም ደግሞ መንገዶች ላይ ያለው ማስጌጥ ጉዳዩን የሸፈነው ቢመስልም ግን ዋና ዓላማው አዲስ አበባ ዙሪያ ያለውን አዲስ አበባ ታንቆ መያዙን ህዝቡ እንደዚሁ ትኩረት እንዳይሰጠው፣ ከዛ ባሻገር ደግሞ የተፈናቀለው ህዝብ ደግሞ በልማት ስም እንደዚሁ የልማት ጉዳይ ነው በሚል የቅድሚያ አጀንዳ እንዳያገኝ የሚያደርግ ነው አዲስ አበባ። እዚህ ላይ ያለው ግን ግልጽ የሆነ ማፈናቀያ ነው። ስለዚህ አዲስ አበባ ያለው ኮሪደር ልማት ወለጋ ውስጥ ያው በጦርነቱ ውስጥ 200 ሰዎች መኖሪያ ቤታቸው እንዲፈርስ ተደርጓል። ይሄ ጉዳይ ወዴት እያሳያል የሚለው እንግዲህ ጥሩ መረጃ ነው የሚሆነው። ምክንያቱም የአዲስ አበባው በልማት ተሸፍኗል። እዚህ ግን ምንም ልማት በሌለበትና በወታደራዊ ካምፕ አካባቢ ይሄ መደረጉ በእጅጉ የሚያሳዝን አንዱ የማፈናቀያ ስልት ነው። ምስራቅ ወለጋ እና ሆሮ ጉዱሩ ወለጋ በሚገኙ ዞኖችና ቀበሌዎች በሁሉም አካባቢዎች ረጲዮላ ስልጠና በስፋት እየተሰጠ ነው። ስልጠናው መከላከያ ነው የሚሰጠው። ትጥቅና መሳሪያ ደግሞ በአካባቢ የሚገኘውን አማራውን በማስፈታት ትጥቅ ታጠቃላችሁ እየተባሉ ነው የሚገኙት። እንግዲህ በጉትን መንደር 1 እስከ መንደር 25 በሚገኙ አካባቢዎች ስልጠና የሰጠ ነው። ስልጠናው የኦሮሞ ተወላጆችን ብቻ ነው የሚያካትተው። ቀድሞ በአካባቢው የነበሩ የአማራ ሚሊሻዎች እና የአካባቢ ተወላጆች አሁን እየተነሱ መሳሪያቸውን እንዲያስረክቡና እንዲሁም ደግሞ ፎቶግራፍ እየተነሱ መሳሪያ እንዲሰጡ እየተደረገ ነው። አቢደንጎሮ ጉትን ወረዳ ያለው አማራ መሳሪያ እየገዛ መሳሪያ መግዣ የገንዘብ እያዋጣ ረጲዮላውን እንዲያስታጥቅ ትዕዛዝ ተሰጥቷል። ይህ እንግዲህ ሂዶ ረጲዮላን ከታጠቀ በኋላ ማን ላይ ጥቃት እንደሚያደርስ ግልጽ ነው። እንግዲህ ይህንን አናደርግም ያሉ ሰዎች አሁን ከፍተኛ እንግልትና ስቃይ እየተፈጸመባቸው ነው። የአማራ ገበሬዎች በየመንገዱ እየተያዙ በወለጋ ልብሳቸው እንዲወልቅ ይደረጋል። ምናልባት እንግዲህ ይህንን በተመለከተ ልብሳቸው ሲወልቅ ትከሻቸው ላይ እዚህ ላይ በሚታየው ምልክት እዚህ ጋር ያበረበረ ወይም ደግሞ ጠባሳ ካለ መሳሪያ ተሸክማችኋል በሚል ትከሻዎቻቸውን እያዩ አርሶ አደሮቹን እያንገላቷቸው ነው። መሳሪያ ደብቃችኋል በሚል እንግዲህ አካባቢው አርሶ አደሮች ያው እንግዲህ ብዙ የገጠር ሰዎች የሆናችሁ በደንብ ይገባችኋል። ሞፈርም ቀንበርም የሚሸከሙት በትከሻቸው ነው። ይሄ በዚህ ምክንያት እንግዲህ ትከሻቸው አካባቢ ያለው ምልክት እየታየ መሳሪያ ያላችሁ እየተባሉ በርካቶቹ እየታሰሩና እየተሰቃዩ ነው የሚገኙት። በዚህም እንግዲህ በርካታ አርሶ አደሮች ስቃይ ውስጥ ናቸው ተብሏል። ሌላው እዚሁ ወለጋ ጊዳ አያና ወረዳ በርካታ የአማራ ተወላጆች ባለሀብቶች ተይዘው ታፍሰው ተወስደዋል። የደረሱበት አልታወቀም። ከሰሞኑን እንግዲህ ወደ ተለያዩ አካባቢዎች እንደዚሁ ሸቀጣሸቀጥና የንግድ አገልግሎት ታግዷል። በተለይ አማራ በሚኖርባቸው መንደሮች ቱሉ ጋና፣ ጫንጮ አካባቢዎች ምንም አይነት ሸቀጣሸቀጥ እንዳይገባም የእርሻ ምርቶችም እንዳይወጡ ታግደዋል። ጊዳ አያና እንዶሬ ዲቾ ተብሎ የሚጠራው አካባቢና ጫንጮ
ባለሀብቶች ተይዘው ደብዛቸው ጠፍቷል። ዛሬ ደግሞ ከቱሉ ጋና በርካታ ወታደራዊ ኃይል የቡድን መሳሪያዎችን ታጥቆ ወደ ውባንጭና እንዲሁም ደግሞ መንደር 19 ተብለው ወደሚጠሩት አካባቢዎች አሁን አመሻሹን እየገባ ነው። በአካባቢው ውጥረት አለ። እንግዲህ ሰሞኑን ተይዘው ደብዛቸው ከጠፉ ባለሀብቶች መካከል እንደ ሸዋያል ይገኝበታል። ሌሎችም አበራይቸው እንዲሁም ደግሞ ይናገር አለም እና ሌሎችም ይገኙበታል። እነዚህ እንግዲህ ተይዘው ወዴት እንደተወሰዱ አልታወቀም። ቤተሰቦቻቸው ሲጠይቁ አላየንም ነው እየተባሉ ያሉት። ሌላው ዛሬ እንደዚሁ ታዬ ደንዳን የቀድሞው የተቃዋሚ በኋላ ደግሞ በብልጽግና በሚኒስትር ደረጃ እንግዲህ ሹመት አግኝቶ የነበረውና በሚዲያዎች ንግግሮቹ መነጋገሪያ የሆነው ታዬ ደንዳ ላይ ዛሬ ፍርድ ቤቱ አሳፋሪ የተባለ የቅጣት ውሳኔ አስተላልፏል። ታዬ ደንዳ ላይ የተሰጠው ፍርደ ገምድል ውሳኔ የፍትህ ተቋማቱ የፖለቲካ መሳሪያ መሆናቸውን ያሳያል ነው ያሉት አስተያየት እየሰጡ የመረጃ ምንጮች። ፍርድ ቤቱ በታዬ ደንዳ ላይ 7 ዓመት ከ2 ወራት ጽኑ እስራትና 5000 ብር የገንዘብ ቅጣት ነው እያስተላለፈበት። ይህ ግልጽ የሆነ የፖለቲካ ውሳኔ ነው ብለዋል ጠበቆቹ ጭምር። በጉዳዩ ላይ አስተያየት እንዲሰጡኝ የጠየኳቸው አንድ ጠበቃ ታዬ ደንዳ በሚገርም ሁኔታ የፖለቲካ ውሳኔውን አሳፋሪ ብሎታል። እንዲሁም እየታወቀ ጉዳይ ነው በሚል ለጉዳዩ ትኩረት አልሰጠውም፣ ወይም ደግሞ ከብልጽግና የሚጠበቅ ነው በሚል እንግዲህ ጉዳዩን በዚህ መንገድ አቅልሎ ተመልክቶታል። ብልጽግና በዚህን ያክል ጊዜ ይቆያል ወይ 7 ዓመት የሚለው አብሮ የሚታይ ይሆናል ያለው። ግልጽ አስተያየት የሰጡት እንግዲህ ጠበቆቹ የፖለቲካ በቀል ነው ከታዬ ውሳኔውን በተመለከተ የቅጣት ማቅለያዎችን አቅርቧል። የቅጣት ማቅለያዎቹን ዳኞቹ ተቀብለዋቸው ቢሆን ኑሮ የቅጣት እርከኑ ወደ 15 አካባቢ የቅጣት እርከን እንግዲህ ይህንን ዳኞች ናቸው የሚያውቁት የቅጣት እርከን ዝቅ ይል ነበረ። ሆኖም ግን መከላከያ ምስክሮቹን መከላከያ እና ማቅለያዎቹን ባለመቀበል ዳኞቹ የመጨረሻ የተባለውን ቅጣት ግና ውሳኔ አሳልፈዋል። ይሄ እንግዲህ ማቅለያውን ተቀብለው ቢሆን ኑሮ በገደብ ጭምር ታዬ ይለቀቅ ነበር። ምክንያቱም ወንጀሉ የተባለው የጦር መሳሪያ ለፍቃድ ይዞ መገኘት ነው። ይሄ ደግሞ በገደብ ጭምር ሊፈታ ይችል ነበረ። ግን የተወሰነው ውሳኔ ፖለቲካዊ ነው። ዳኞች በልጆቻቸው ላይ የሚያገኙትን ውሳኔ ነው የወሰኑት። ይሄ የበቀል ፍርድ እንግዲህ በተለይ በሌሎቹ ላይም ጫና ለማሳረፍ እንደሆነ ይገልጻሉ ጠበቃው። በተለይ አሁን በእስር ቤት የሚገኙ በርካታ የአማራ የጋዜጠኞች፣ ፖለቲከኞች፣ የህሊናና የፖለቲካ እስረኞችም ጭምር ይገኛሉ። እነሱ ላይ ለማስፈራራትና ጫና ለማሳደር ጭምር እንደዚህ የፖለቲካ ቅጣቱን በፖለቲካዊ ጣልቃ ገብነት ፍርድ ቤቶቹ ይህን እንዲያስተላልፉ ተደርገዋል ነው የተባለው። ይህ እንግዲህ እጅግ አሳዛኝ ነው። ወደ አዲስ አበባ ዙሪያ የሚወስደን መረጃ ላስከተል። እንግዲህ በመግቢያ ላይ በአዲስ አበባ ዙሪያ የሚገኙ እስር ቤቶች የትኞቹ ናቸው የሚለውን በተመለከተ በአዲስ አበባ ከተማ አሁን እነ ሽመልስ ሸገር ከተማ ብለው ከአዲስ አበባ ከተማ ቆርሰው ባደራጁት አካባቢ በተለይ ደግሞ የአዲስ አበባ ነዋሪዎች ለ21 ዓመታት ቆጥበው በገነቡት ኮየ ፈጨ ተብሎ የሚጠራው አካባቢ ድብቅ እስር ቤቶች መኖራቸውን መረጃዎች ጠቁመዋል። ቤተሰቦቻቸው የታሰሩባቸው በዚህ አካባቢ የሚገኙ እስር ቤቶች እንዳሉ አጋልጠዋል። እንደ መረጃ ምንጮቹ በተለይ እንግዲህ ምናልባት ቤተሰብ የጠፋችሁ ካላችሁ ይህን ቦታ ያዙ። ፕሮጀክት 17 ተብሎ የሚጠራው አካባቢ የግንባታ መጋዘን፣ በዚህ ቦታ ላይ በርካታ እስረኞች ታጉረው ይገኛሉ። እስረኞቹ ይሄ ኮየ ፈጨ ነው። እስረኞቹ ከአዲስ አበባ ዙሪያና ከተለያዩ የሀገሪቱ አካባቢዎች ጭምር ተይዘው የመጡ ናቸው። በተለይ አዲስ አበባ ዙሪያ ታፍሰው የታሰሩት እዚህ ይገኛሉ። የከፋው ነገር ይላሉ የመረጃ ምንጮቹ፣ በጣም የከፋው ነገር ደግሞ መጋዘኑን የሚጠብቁ የኦሮሚያ ክልል ፖሊሶች አማርኛ የሚናገር ሰው ሲያዩ ጥላቻቸው እንደዚሁ በመገለጫ የለውም። በእጅጉ አስቀያሚውን ተግባራትን ነው የሚያደርጉት። ሊጠይቁ የሚሄዱ ቤተሰቦችን ጭምር በመደብደብ እንደዚሁ ያሰቃያሉ ነው ያሉት። ፕሮጀክት 17 ተብሎ የሚጠራው ኮንዶሚኒየም ግንባታ በግንባታው ወቅት የሲሚንቶ የብረት ማከማቻ እንዲሁም ደግሞ የብሎኬት ማምረቻ ነበር ቤቶቹ ሲገነቡ። አሁን ደግሞ የእነ ሽመልስ አብዲሳ ይህንን እስር ቤት አድርገውታል። እንደ መረጃ ምንጮቹ በዚህ እስር ቤት ከ200 በላይ እስረኞች ታስረው ይገኛሉ። ይሄ የምድር ሲኦል ነው ብለዋል። ሌላው እንግዲህ የሌሎቹ ፕሮጀክቶች አካባቢም እንደዚሁ እስር ቤቶች እንዳሉ ነው የተገለጸው። ብዙ የፕሮጀክቶቹ መጋዘኖች ላይ ረጲዮላ፣ ጋቸና ሲርና ካምፖች ሆነዋል። እነዚህ እንግዲህ ኮንዶሚኒየሞች ብዙዎቹ
ለመኖሪያ ቤት ተብለው የተገነቡ ቢሆኑም ግን አሁን እነ ሽመልስ አብዲሳ ረጲዮላ እና ጋቸና ሴርና እንዲያርፍባቸው እያደረጉ ወታደራዊ ካምፕ አድርገዋቸዋል። ወደ ሌሎች መረጃዎች ሲሄድ ወደ አማራ ክልል ግንባር መረጃዎች የሚወስደን መረጃ አስከትላለሁ። በግዳጅ ቀጠና የሚወጡ የመንግስት ወታደሮች አሁንም ቁጥራቸው ጨምሯል። ሸዋሮቢት ዙሪያ የአድማ ብተና አባላት ከካምፖች በመውጣት ወደ ፋኖ መቀላቀላቸውን መረጃዎች ጠቁመዋል። የአድማ ብተና አባላቱ የቡድን መሳሪያዎችን ጭምር በመያዝ ነው ወደ ፋኖ የተቀላቀሉት። ሌላው እንደዚሁ በባህር ዳር አቅራቢያ ባህር ዳርና ዳንግላ አማካይ አካባቢዎች እንደዚሁ ውጊያ ተደርጓል። በዱርቤቴ ዙሪያ ከሁለት አቅጣጫ በሌሊት ከተንቀሳቀሰ የመንግስት ኃይል ጋር በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። የመንግስት ኃይል ወደ ድል በትግልና ወደ አፈሳ ተብሎ ወደሚጠሩ አባይ ዳር ወደሚገኙ አካባቢዎች ከወተት አባይና ከገርጨጭ አካባቢ ነው ኃይል በማንቀሳቀስ ወደ አካባቢዎቹ በሁለት ዙር ኃይል ያስገባው። የመንግስት ኃይል ወደ አካባቢዎቹ ከገባ በኋላ እንደዚህ ተከታታይ ውጊያዎችን፣ ጥቃቶችን ከፍቷል። ፋኖም ያጸፋ ምላሽ ሰጥቷል። በተሰጠው ያጸፋ ምላሽ ጉዳት ደርሷል። በውጊያው አንድ የሬጅመንት አዛዥ ጉዳት ደርሶበታል ሲሉ ነው መረጃዎቹ የገለጹት። ይህ እንግዲህ ከታወቁት ነው። ሌሎች ደግሞ ቁጥራቸው እና ማድረጋቸው ያልታወቁ እንደዚሁ ሙትና ቁስለኛ ሆነዋል። ወታደሮች ሙትና ቁስለኛ ሆነዋል። የመንግስት ኃይልም ከዳንግላ ወደ አካባቢ ወደ ዱርቤቴ ተጨማሪ ኃይል አንቀሳቅሷል። የከተሞቹን ለመያዝ የገባው የመንግስት ኃይል ግን እንደዚሁ ወደ ከተሞች ሳይገባ ውጊያ ከተደረገ በኋላ ቁስለኞችን ይዞ ለቆ ወጥቷል ሲሉ የአይን እማኞች ይህንን አስረድተዋል። ወደ ጎንደር ዙሪያም እንደዚሁ በጎንደር ዙሪያ ማክሰኝት ከተማ ወደ እንፍራንዝ ከጎንደር አዲስ ዘመን ባለው መስመር እንቅስቃሴ ላይ በነበረ ወታደራዊ ፓትሮል ላይ ድንገተኛ የደፈጣ ጥቃት ተፈጽሟል። የደፈጣ ጥቃት ተፈጸመው ዛሬ ረፋድ 3 ሰዓት ተኩል ገደማ ነው። በተፈጸመው የደፈጣ ጥቃት እጀባ ላይ የነበሩ ወታደሮች ጉዳት ደርሶባቸዋል። ፓትሮል ላይ የነበሩ የጉዳት ሁኔታው በውል አልታወቀም። ወደ ሌሎች መረጃዎች ይቀጥላለሁ። የሚሊሻ ኃይሉ ካምፕ ጥሎ እየወጣ ነው የሚል መረጃ ነው። ይሄን እንግዲህ በመግቢያው እንደነገርኳችሁ የሚሊሻ ኃይሉ ካምፕ ጥሎ መውጣቱ ነው የታወቀው። በአማራ ክልል ሰሜን ወሎ ራያ አላማጣ፣ ራያ ባላ፣ አላማጣ ከተማ እንዲሁም ደግሞ በአማራ ክልል ዋግኽምራ ዞን ኮረም ከተማ፣ ወፍላ ወረዳ፣ ዛታ ወረዳ ተመልምለው በሰሜን ወሎ ሀብሮ ወረዳ በሚገኝ የተፈናቃዮች መጠለያ ካምፕ ወታደራዊ ስልጠና ሲወስዱ የነበሩ ሚሊሻዎች ውስጥ በቁጥር ያልታወቁ ግዳጅ ካምፓቸውን ጥለው ወጥተዋል የሚል መረጃ ነው። እዚህ ጃራ ተብሎ በሚጠራው ወታደራዊ ካምፕ ስልጠና ወስደው በካምፕ የተቀመጡት እና ከነትጥቃቸው የወጡት ሚሊሻዎች የግዳጅ ስምሪት በተመለከተ የተላለፈውን ውሳኔ በመቃወም ነው ካምፑን ጥለው የወጡት። ይህ ውሳኔ እንግዲህ የመከላከያ ጀኔራሎች ጃራ የሚገኘው የሚሰልጥኑ የተቀመጠው የሚሊሻ ኃይል ከትግራይ የሰላም ኃይል አፋር የሚገኘው የትግራይ ሰላም ኃይል ጋር በመሆን ወታደራዊ ጥምረት በመፍጠር የህወሓትን እንዲዋጉ መከላከያ ጀነራሎች ትዕዛዝ መስጠታቸውን ተከትሎ ነው። ሚሊሻዎቹ ያስቀመጡት አቋም የትግራይ የሰላም ኃይልም ሆነ የትግራይ መከላከያ ኃይል እየተባሉ የሚጠሩት ሁለቱም ታጣቂዎች ጋር ሆነን የምንታገልበት ምንም ምክንያት የለም። የትግራይ የሰላም ኃይል ጋር ሆነን የትግራይ መከላከያ ኃይልን ከትግራይ መከላከያ ጋር ሆነን የትግራይ የሰላም ኃይልን የምንዋጋበት አንድ ምክንያት የለም። ሁለቱም ልዩነታቸው የስልጣን እንጂ የራያን ህዝብ ማንነት በተመለከተ ሁለቱም የራያን ህዝብ ማንነት የማይቀበሉ ተመሳሳይ አቋም ያላቸው ናቸው። ስለዚህ ከነዚህ ጋር የምንቀላቀልበት ምንም ምክንያት የለም በሚል በመቃወም ነው ካምፕ ጥለው እየወጡት። እንግዲህ ከዚህ ጋር በተያያዘ ሚሊሻዎቹ ከአማራ ሚሊሻና ከአማራ አድማ ብተና እንዲሁም ደግሞ ከመከላከያ ጋር በመሆን ራሳችን ለመከላከል ከህወሓት ጋር የሚደረግ ዘመቻ ካለ አብረን እንሰለፋለን፣ ካልሆነ ግን በምንም ምክንያት በትግራይ የውስጥ ጉዳይ እርስ በርስ ከሚዋጉ ኃይሎች ጋር አንድ ላይ የምንቆምበት ምንም ምክንያት የለም በሚል ካምፕ ጥለው መውጣታቸውን የመረጃ ምንጮቹ ገልጸዋል። ይህንን በተመለከተ እንግዲህ ምን ያህል የሚሊሻ አባላት ካምፕ ጥለው ወጡ የሚለውን በተመለከተ ቁጥሩ በውል አልታወቀም ሲሉ ነው የመረጃ ምንጮቹ የገለጹት። እንግዲህ እዚህ ካምፕ ላይ እንደዚሁ ባለፈው መስከረም መጀመሪያ አካባቢ ፋኖ በሰልጣኝ ሚሊሻ አባላት ላይ በፈጸመው ጥቃት እንደዚሁ ጉዳቶች መድረሳቸው ይታወቃል። በወቅቱ እንግዲህ የምረቃ መርሃ ግብር ተደርጎ በሰሜን ወሎ የተለያዩ አካባቢዎች አሉ ሲበተኑ፣ እዚህ አካባቢ ያለው ሚሊሻ ግን እንደዚሁ በዚህ የስምሪትና ግዳጅ
ሁኔታ ላይ ውሳኔ ላይ ባለመደረሱ አሁንም በካምፕ ይገኛል ተባለው። ወደ አዲስ አበባ የመስደን መረጃ ላስከትል። በአዲስ አበባ እንግዲህ በኢትዮጵያ የፖለቲካ ፓርቲ ታሪክ ውስጥ ረጅም ስም ካለውና ረጅም እድሜ ካላቸው የፖለቲካ ፓርቲዎች አንዱ ኢህአፓ የጠራው የህዝባዊ ስብሰባ እንደዚሁ እንደማይደረግ ነው አሁን ዘግየት ብለው የወጡ መረጃዎች የገለጹት። ኢህአፓ ህዳር 27 2018 በነገው ዕለት አዲስ አበባ ትናገራለች በሚል የጠራው ስብሰባ የተሰረዘው ባልታወቀ ምክንያት ነው። አሁን ባለቀ ሰዓት ስብሰባው ጠርቶበት የነበረው ሜክሲኮ የሚገኘው ዲ አፍሪካ ሆቴል የገባውን ውል በማፍረስና የሆቴሉ አስተዳደር በቂ እና አሳማኝ ምክንያት ሳይሰጥ ለቀብድ የተከፈለውን ገንዘብ ፓርቲው ተመላሽ እንዲሆንለት መጠየቁን ተከትሎ ነው ይሄ የሆነው። እንግዲህ የአዳራሽና የሆቴል ኪራይ ለፓርቲው እንዲመለስ ሆቴሉ አድርጓል። ፓርቲው ደግሞ ኢህአፓ ከሆቴሉ ውሳኔ ጀርባ የመንግስት ስውር እጅ እንዳለበት ነው እንግዲህ የገለጸው። ይህ እንግዲህ መንግስት ጫና ማድረግ ሆቴሉን ስብሰባው እንዳይደረግ ማድረጉን ተከትሎ ነው ብሏል። ወደ መቀሌ የሚወስደን መረጃ አስከትላለሁ። ያው እንግዲህ መቀሌ ሰሞኑን በተከታታይ መረጃዎች የሚያሳዩት መቀሌ አካባቢ ያለውን ፖለቲካዊ፣ ወታደራዊ ውጥረት ነው። ወደ መቀሌ እንግዲህ ከተለያዩ ካምፖች ወደ መቀሌ የገቡት ታጣቂዎች የተለያዩ ጥያቄዎችን ማቅረባቸውን ነው አሁን ዘግየት ብሎ የወጡ መረጃዎች የሚያሳዩት። ለህወሓት ወታደራዊና ፖለቲካዊ ኃይል እነዚህ ታጣቂዎች የተለያዩ ጥያቄዎችን አቅርበዋል። ያቀረቧቸው ጥያቄዎች በሁለት ዋና ዋና መንገድ ተከፍለው ሊታዩ ይችላሉ። አንደኛው እንግዲህ ከአስተዳደርና ከጥቅማ ጥቅም ጋር ያለ ሲሆን፣ ሌላው ደግሞ ከግዳጅና ከወታደራዊ ስምሪት አንጻር ያለው ነው። እንግዲህ ምን ምን ጥያቄዎችን አቀረቡ የሚለውን በአጭሩ ለመመልከት ወደ መቀሌ የገባው የታጣቂ ኃይል የተለያዩ ጥያቄዎችን ለህወሓት ወታደራዊና የፖለቲካ መሪዎች አቅርቧል። አንደኛ ማን ነው ጥላታችን? ከማን ጋር ልታዋጉን ነው? በሚል የግዳጅ ጉዳይን የተመለከተ ጥያቄ አንስቷል። ሁለተኛ መሪዎቹ የታጣቂውን ችግር ታውቃላችሁ ወይ? መፍትሄ የማትሰጡ ስለምንድን ነው? በሚል አስተዳደራዊ ችግር አንስቷል። ሶስተኛው ጥቅማጥቅማቻችን የማይከበሩት ለምንድን ነው? በሚል እንደዚሁም የጥቅማጥቅም ጥያቄዎችን አንስቷል። ሌላው ምሽግና የቀበሮ ዋሻ ውስጥ እንድንኖር ነው ወይ የተፈለገው? ምንድነው ምክንያቱ? በሚል የግዳጅና ወታደራዊ ስምሪት ጉዳይን የተመለከተ ጥያቄ አንስቷል። ሌላው እንደዚሁ ሐራ መሬት ያሉት ጓደኞቻችንን ለምን በጥላትነት ትፈርጇቸዋላችሁ? በሚል እንደዚሁ ለነዚህ አጋርነቱን በማሳየት የዘመቻና ስምሪት ዋናውን ጉዳይ እዚሁ ላይ አንስቷል። ሌላው ችግሩን ሳትሸፋፍኑ ንገሩን፣ የትግራይ ችግር ፈጣሪ ማን ነው? የትግራይ ችግር መፍትሄ የማያገኘው ምንድን ነው? በሚል አጠቃላይ እንግዲህ የፖለቲካዊና አጠቃላይ ያለውን ችግሮች በተመለከተ ማብራሪያ ጠይቀዋል። ሌላው ታጣቂዎቹ እዚህ የደረስነው በእናንተ በወቅቱ ጥያቄዎችን ባለመመለሳችሁ እና በየጊዜው ታጣቂው የሚያነሳውን ጥያቄ ምላሽ መስጠት ባለመቻላችሁ ስለሆነ ይህንን ኃላፊነት እናንተ ትወስዳላችሁ በሚል የአስተዳደር ጥያቄውን ወደ ህወሓት ገፍቷል። ሌላው ደሞዛችን እና ገንዘብ በጊዜ የማይገባልና በጊዜ ያልተከፈለን ለምንድን ነው የሚል ጥያቄዎችን አንስቷል። ታጣቂ ኃይሉ በብቃት እየተመራ አይደለም በሚል እንደዚሁ መሪዎቹ ግድ እንደሌላቸው ከወታደራዊ አመራርና ከወታደራዊ ስምሪት አንጻር ያሉ ጥያቄዎችንም እንደዚሁ አንስተዋል። አጠቃላይ እንግዲህ እነዚህ ጥያቄዎች በጠቅላላ ብሎ ሲታዩ በስምሪትና በአስተዳደር ጉዳይ የሚመደቡ ነው። አጠቃላይ ደግሞ በትምህርት ቤቶች ላይ ኃይሉ ለምን ካምፕ አድርጎ ይቀመጣል? ለምን የራሱ ወታደራዊ ካምፕ አይሰራለትም? የሚሉ ጥያቄዎችንም እንደዚሁ አቅርበዋል። ከዚህ ባሻገር እንግዲህ አጠቃላይ የህወሓት ተፈናቃይና የታጣቂ ጉዳይ እንዲሁም ደግሞ የሰራተኛ ጥያቄዎች ተወጥሮ እንዲያዝ የፖለቲካና ወታደራዊ ኃይሉ እርስ በርስ እንዲከፋፈልና እንዳይተማመን ብልጽግና ይህን እንደ ትልቅ ፕሮጀክት ይዞ እየሰራ መሆኑና እንግዲህ ወደ አንዳንድ መፈንቅለ መንግስቶች ወደ ኋላ ሲታይ እንግዲህ ታጣቂዎች በተደጋጋሚ ከጥቅማጥቅም ጋር የሚያነሷቸው ጥያቄዎች ወደ የት ሊሄዱ እንደሚችሉ በኢትዮጵያ ፖለቲካ ታሪክ እንኳ የ1966ቱን መፈንቅለ መንግስትና የታጣቂዎቹን ጥያቄ እንደዚሁ በማስተያየት ትግራይ አካባቢ በተደጋጋሚ በታጣቂዎች እየተነሳ ያለው ጉዳይ እንግዲህ ወደ መፈንቅለ መንግስት ይሄዳል የሚለው ጉዳይ ከታሪክ ጋር ሲታይ ተመሳሳይ ሂደት ያለው ነው የሚመስለው። ለማንኛውም ለዚህ ሰዓት ከተለያዩ አካባቢዎች ማሰባሰብ ወደ እናንተ ያደረስኳቸው መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን።